ሰው ዲላክ እሱ ዛ በሞትና በህይወት መካከል ይሰቃያል። እኔ እዚህ ሀሳቤ እንዲያስፈሽ ምችላል። በጣም ነው እንዴት አማሙት? ከተማ ወዳለ ሆስፒታል ወስደውታል። እናቴ እኔ ከዚህ ብር እንድልክላት እያለቀሰች ጠይቀች። እኮ ይሻውን ያን ሁሉ ብር እኔ ከየት ነው የማመጣው? ትትና በቃ አይዞሽ፣ አታልቅሽ፣ እናደርጋለን። እሺ አይዞሽ፣ አታልቅሽ፣ በቃ የግሌ ዛሬም ትትናና አብርሽን አንድ ላይ ደረሰችባቸው። እንግዲህ እንደሚታወቅ በጣም በሚገርም ሁኔታ ቤተሰቦቻችን በከባዱ እንደሚታወቀው እንግዲህ አብርሽና ትትና በጣም ቅርቦሽ ሲኖራቸው የግሌ በጣም እየተናደደች ነበረ ከሚባለው በላይ ማለት ነው። ቤተሰቦቻችን በጣም ከሚባለው በላይ በቃ አሁን ደግሞ በመጨረሻ የሆነው ነገር በጣም ከባድ ነው ማለት ነው። እንግዲህ ትናንትና እኔ ስለትትና አልወዳትም፣ ምን አባቷ የት አባቷ አላቃትም እያለ ሲላት የነበረችውን ትትናን እንግዲህ ዛሬም አቅፎ ሲያሽበለብላት አገኝታለች ትትና ማለት ነው። የግሌም በዚህ እንግዲህ በጣም ነው የተናደደችው። ለምን ይሄ ነገር እንደሚሆን እየገባኝ አይደለም፣ ምንድነው እየሰራ ያለው ስትለው እንግዲህ በባለፈው ምንም አላደረኩም፣ ምንም አልሰራሁኝም እያላት ነበረ። ዲሞ አሁንም ደግሞ በጭማሪ እንትን እያለ ነው የሚገኘው ቤተሰቦቻችን። ስለዚህ አሁንም እንግዲህ በጣም ነው የተናደደችው። ገና ስትገባ ክላሷ አገኘቻቸው ማለት ነው። እንግዲህ ፊት ለፊቷ ስትገባ እሱ አቅፎ እያባበላት ነበረ ትትናን። ያው የሆነውን ነገር የግሌ የምታውቀው ጉዳይ የላትም፣ ግን ያው የግሌ በሰዓቱ ከውጭ አጋጣሚ ስትገባ ነው እንጂ ተቃቅፈው አይዞሽ ሲላት ያገኛት። ሌላ ምንም ነገር እንደተፈጠረ የምታውቀው ነገር የላትም። ያው ትትና ግን ዛሬ ጥሩ ስሜት ላይ አይደለችም። ምክንያቱም አንደኛ ከኋላ ከመጣችበት መንገድ አንጻር ምን ላይ ነኝ፣ እንዴት እንደዚህ ሆነ፣ ምን ሆኜ ነው፣ ለምንድን ነው እንደዚህ ያደረኩኝ ያለሁት እያለች እንግዲህ ራሷ እየወቀሰች ነበረ፣ እየተናደደች ነበረ። በቃ ራሷን በጣም እንትን እያለችው ነበር የምትገኘው። በዛ መካከል አብርሽ እንግዲህ ምን ሆነሽ ነው፣ ምን ተፈጥሮ ነው፣ ለምን እንደዚህ የምትሆኘው የሚል ጥያቄ ስጠይቃት ነበረና እንግዲህ ያንን ጥያቄው ምንድን ብላ ነበር የመለሰችለት። አይ ምንም የለም፣ ግን እኔ ያቺ ትትና የት ናት? ያቺ ድሯ ትትና የት ናት? መጀመሪያ የተነሳችበት አላማ ያላት ትትና የትኛዋ ነች? የት ሄዳ ነው? አላማዋን የት ረስታ ነው? እንዴት እንደዚህ ትሆናለች? ለምንስ እንደዚህ ታደርጋለች? በምን ምክንያት ነው እንደዚህ የምትሆነው? ምናምን የሚል አይነት ጥያቄ ለራሷ ጥያቄዎችን እየጠየቀች ነበረና አብርሽ ምንድነው የተፈጠረው? ምን ሆነች ነው ሲላት እንግዲህ ያው አጋጣሚ ከቤተሰብ ጋር ተደውሎ ወይም ደግሞ ማዘር ደውላ አባቷ እንደታመሙና ሐኪም ቤት እንደገቡ ተነግሯት እንደሆነ ምናምን ለአብርሽ ነገረችው ማለት ነው። አብርሽም እንግዲህ በጣም ይቅርታ፣ በቃ አይዞሽ በቃ ተረጋጊ፣ እንግዲህ የሆነውን ነገር ሁሉንም ነገር አይዞሽ አብረን እንለዋለን እያላት ነበርና አይ እኔማ ከየት አምጥቼ ይሄን ያክል ብር አምጥቼ ከየት አምጥቼ አባቴ ማሳከሚያ ከየት አገኛለሁኝ? እሱ ይሄስ እንዴት ሊሆን ይችላል? ለምን ነው ይሄ ነገርስ እንደዚህ የሚሆነው? እስከ መቼስ ነው የሚለው ጥያቄ በጣም በአእምሯ እየተመላለሰባት ነበረ። አብርሽም እንግዲህ አይዞሽ በቃ የሆነው ነገር ሆኗል አብሽሪ እያላት ነበረ። በዚህ መካከል ላይ እንግዲህ ትትናን በቃ ከገባይበት ስሜት ለማውጣት አብርሽ በቃ እያባበላት ነበረና ያንን እያደረገ ባለበት ሰዓት ላይ የግሌ መጣች። የግሌ ስትመጣ እሷ ከኋላ የተፈጠረውን የምታውቀው ጉዳይ የላትም፣ ግን አቅፋት ስለነበረ በጣም ነው የተናደደችው። እንደምታውቀው የግሌ በጣም ነው ስሜታ የሆነችው፣ ምክንያቱም አብርሽን በጣም ነው የምትወደው። ግን አብርሽ ደግሞ ለእሷ ያላት አመለካከት ምንም ነውና በቃ ያንን ነገር ስታይ በጣም ነው ውስጡ የተረበሸው የተደበረችው። በቃ ከሚባለው በላይ ቤተሰቦቻችን ያ ስሜቷ እንዳለ ሆኖ ደግሞ አሁን አብርሽና ትትናን በፊት አብርሽ ግን ትትናን አልወዳትም ምናምን እያላት ነበረ ትናንትናና የግሌም አይ ግድ በግድ እኔ ካልሆናችሁ አይባልም እኮ የፈለከውን፣ ግን እኔ ከመጀመሪያ ጊዜ ጀምሬ እዚህ ቤት ከመጣሁ ጀምሬ እኔ በጣም ነው የምወድ ማፈቅርህ እንዳየሁ ነው የወደድኩ፣ ግን አንተ
እያሳየኝ ያለው ነገር በጣም የሚያስጠላ ነው። ግን ደግሞ ይባስ ብለህ አሁን ደግሞ መጫወቻ መሀል ላይ አውጥታ በቃ ጌም እንትን መባያ ወይም ደግሞ ለሷ መበቀያ እናንተን አደረገኝ በቃ ለምንድን ነው ይሄ እንደዚህ የሆነው ምናምን እያለች እየተናደደች ነበረ። ያው እንግዲህ ሁሉንም ነገር በትዕግስት ለማለፍ ሞክራለች። የግሌ ያው ጠጥታም ሰክራ ምናምን ስለነበረ እንግዲህ ብዙ ሁኔታዎች ብዙ ቻሌንጆች ናቸው የተለዋወጡባት። ስሜቷን እንዴት እንደዚህ የሆነ እንዳለ ራሱ በቃ ግልጽ አልሆነላትም የነበረ። በመጨረሻም እንግዲህ ያው ገልሞ ከሁሉም በላይ ገልሞ ነበር የሚሻለው። እንደውም ቢያንስ ሽሮ እንኳን ፍትፍት ተዘጋጅቶልሻል ሽሮ ፍትፍት ቢ በቃ ስሜት የኔን ህመሜን በዚህ መልኩ ስለተረዳሽኝ አሪፍ ነው። የሰው ህመም ካልቀመሱት ወይም ደግሞ ካላዩት አይገባም እና ይሄን ይመስላል ምናምን እያላት ነበረ። በመጨረሻ እንግዲህ የግሌ በእርግጠኝነት አሁን ላይ በጣም ቆራጥ የምትሆንበትና ይሄም ለመጨረሻና ላንዴ አብርሽን ከውስጧ የምታስወጣበት መንገድ ነው ብዬ አስባለሁ። ትትና ደግሞ የገባሁበት መንገድ ልክ አይደለም። የትናንትናዋ ትትና የት ናት? አረብ ሀገር ትል የተነሳችው መንገዷ የተሰናከለባት ትትና ቤተሰቦቿን ለማገዝ እነዛ ብዙ መስዋዕትነት የከፈሉላት ቤተሰቦቿን የምታስበው ትትና የት ናት? ሲጀመር አሁን እኔ ማነኝ እያለች ራሷን እንትን እያለች ነው። አሁን እሷም እንግዲህ በጣም ዲፕሬሽን ውስጥ ገብታለች። በእርግጠኝነት እንግዲህ ከዚህ ሀሳብ እናንተን ሊያወጣት የሚችሉ አሁንም መድብል ነው እንጂ አብርሽ አይደለም። አብርሽ በነገራችን ላይ ወንድሟ ነው እንጂ የእንትኗ ሊሆን አይችልም የሚል ሀሳብ አለን። አሁን እንግዲህ አባቷ መታመም አንዳንድ ነገሮች ኢንፎርሜሽኖችና ሌሎችም ነገሮች እንግዲህ ተያይዘው ምናልባት አብርሽና ትትና እህትና ወንድም የሆናቸው ሊታወቅ ይችላል የሚል ሀሳብ አለኝ። ከዛም ባለፈ መድብል እንግዲህ ምናልባት አሁን በጣም ብዙ ብር እንድትጠየቁና ገንዘብ እንደሚያስፈልጋቸው እናትየዋ ያው እንደነገረቻት ነው እሷ ያወራች የነበረውና ያንን ነገር እንግዲህ እንደሚያስተካክሉት እንግዲህ መድብል እንደሚያገዛት ገንዘቡም የተወሰነ ተስተካክሉላት እንግዲህ አባቷም ታክሞ ወዲህ መልካም ህይወታቸው እንደሚመለሱ ተስፋ እናደርጋለን። ሌላው እንግዲህ ያው መሳይ ነው። መሳይ እና ተንከሲስ እንግዲህ እስካሁን ሰፋጣ ውስጥ ናቸው። እንግዲህ ያው የተንከሲስ ደግሞ የመሳይን ብር ወስዶበት በዛም እየተጣሉ ነው የሚገኙት። መሳይም ደግሞ የተንከሲስን ፍቅረኛውን እሷን ለምን ትነካለህ በሚል እንግዲህ ነገር ነው ገንዘቡን የወሰደበት። እሱም እንግዲህ አላየሁም እያለ ነው የሚገኘው። አብርሽ እኔ ራሴ ያሰጣለሁኝ እያለ እንግዲህ ሽማግሌ የሆኑ ነው ቤቱ ትንሽ እየተራመሰ ነው። እና ውድ ቤተሰቦቻችን የዛሬው ቪዲዮ ይመስላል። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ ብያላችሁበት ላይክ አድርጉ። መልካም ጊዜ። ባይ ባይ።